አዩ ከሁሉም በፊት ቀድሞ የሚወጣ ይመስለኛል ከእስር ቤት። እጁ ረጅም ስለሆነ እና በዙሪያው ደግሞ የተለያዩ ሰዎች አብረውት ስለሚሰሩ አዩን በቅድሚያ ከእስር ቤት ውስጥ የሚያስወጡት ይመስለኛል እያለች እንግዲህ ርብቃ ለጓደኛዋ ሪች የተሰማትን ነገር ስታናግራትም ነበረ። ሪችም እንግዲህ አይ እንደዛ ማለት ታሰቢ አይገባም፣ በእርግጠኝነት አዩ ከዛ እስር ቤት አይወጣም፣ ከወጡም ያው አብሮ ነው የሚወጡብን ማለት እንግዲህ ጓደኛዋን ለማዝናናት እና ፈታ ለማድረግ እየሞከረች ነው ያለችው። ነገር ግን አዩ መታሰቢያን ከዚህ እስር ቤት ካላስወጣሽኝ አንቺም በዚህ ቤት እንደምትገቢ ቃል እገባልሻለሁ በማለት እንግዲህ መታሰቢያን ሲያስፈራራትም ነበር። መታሰቢያ እንግዲህ እስካሁን እሱን ለማስፈታት ምንም አይነት ያደረገችው ጥረት የለም። ነገር ግን እንዴት ነው ከዛ እስር ቤት ሊወጣ የሚችለው? በሌላ በኩል እንግዲህ ሪች የማሚ ገጸ ባህሪ ምን አይነት እንደሆነ ማወቅ አለብን። ለምንድን ነው ከአንቺ ቤት ማስመሰል የፈለገችው ከኛ ፊት እያወራች? ስለዚህ አንቺ ልክ እንደ ድሮው እንደ ታመመች እና እንደምትወጃት አድርገሽ ቅረቢያት ማሚን። እኔ ደግሞ ያው መናገር ስለምትችል አብሬ ቀረብ ብዬ እያንዳንዱ ነገር አወራታለሁ አገኛታለሁ እና ስለዚህ በዚህ ጉዳይ የተደበቀው ሚስጥር ለማወቅ መሞከር አለብን፣ መሄድም አለብን። ይህንን አላማና እቅድ እኔና አንቺ ብቻ ነው የምናውቀው እና ጥንቃቄ አድርገሽ እንግዲህ ከማሚ ጎን ቆሚ በማለት ጓደኛዋን መክራትም ነበረ። እንግዲህ ርብቃ ምንም አላመነችው። ማሚ ደህና ናት፣ ታወራለች፣ ትናገራለች ተብላ ስትነገርም ኧረ በጭራሽ፣ ለነገሩ እንዴት ሰው እንመን፣ ይህ አዩ የሚባል እኮ በእኛ ላይ በቃ እንድናምን አላደረገንም በማለት ነበር የመለሰችላት። አዩ በእርግጥ እንግዲህ አስመሳይ እንደሆነ አሁን ላይ ሁሉም ቤተሰብ ከሽፈዋል። እንዲሁም ደግሞ ከሱ ከሚያደርጋቸው እያንዳንዱ ድርጊቶች መካከል የትኛውን እንመን የትኛውን አንመን የሚለውን ደግሞ ለማወቅ ግራ ገብት ብሏቸው ነው ያሉት። በአጭሩ እውነትና ውሸቱን ለመለየት የተቸገሩበት ጊዜ ነው። እንግዲህ ማሚም ያው የርብቃ አጎት ያችን ልጅ ባገኛት ማኔ ቅጥቅጥ አድርገን የምገላት በማለት ሲናገር እሷ እኮ ልጃችን ናት በማለት እንግዲህ አናግረውም ነበረ። አቶ አጎት ተብዬው እንግዲህ ወዲያውን እንደዛ ብላ ስትነግረው እንዴት ሊሆን ይችላል? አንቺ እያስመሰልሽ ነው ወይስ ደግሞ እየተናገርሽ ነው? በማለት ውዝግብ ብሎም ነበረ። ይሁን እንጂ እሷ በወኔዋ ነበር እንግዲህ የነገረችው። ነገር ግን የርብቃ አጎት ያው ልጃችን ናት ብላ ስትነግረው እያመናት አልነበረም። ዝም ብሎ እየቃዠች ወይም ደግሞ በህልሟ የምታወራ ነው የመሰለው እንግዲህ ከመደንገጡ የተነሳ። ቆይ ግን አንቺ አልማዝ የእውነት አሁን እያወራሽኝ ነው ወይስ አይደለሽም? ማነሽ እያለ እንግዲህ ስጠይቃትም ነበረ። እሷም እንግዲህ አሁን ያልማዝ ነኝ ደግሞ አልማዝ አልማዝ አትበለኝ ትለዋለች። እንግዲህ ያው ሌላ ስም ስላላት አልማዝ አትበለኝ ነው የምትለው። ያው እዚህ በፊት ሚስቱ ነበረች እና እሱን ደግሞ ኮብላ ስለነበረ ጥለው አልማዝ እያለ በድሮ ስሟ ሲጠራት እንዲያስታውሳት አትፈልግም እያንዳንዱን ነገር። ከዛ አንጻር እኔ አልማዝ አይደለሁም በማለት እንግዲህ ለርብቃ አጎት ስነግረውም ነበረ። ይሁን እንጂ ስለ ልጁ ነግረዋለች። አጎት ደግሞ እየገባው አይደለም። ምክንያቱም ከወይዘሮ አልማዝ ድርጊት አንዳንዴ የሚያቸው ነገሮች አንዳንዴ ታስመስላለች፣ አንዳንዴ ታወራለች፣ አንዳንዴ ደግሞ በጣም የታመመ ትመስላለች። ስለዚህ በቃ ግራ ገብት አለው። እንደው ቢቸግረው እንግዲህ ከርብቃ ጋር ወጣ ሲል እኔ የምልህ አጎቴ እንደው አንዳንድ ሰዎችን ዝም ብዬ እየጠረጠርኳቸው ነበረ። ታዲያ በመጠርጠር ላይ እንዴት ነው የምታየው? ይህ ነገር ጥሩ ነው ትላለህ? እያለች እንግዲህ እያማከረችው ነበር አጎቷን። አጎትም ያው እንግዲህ ምንም ችግር የለውም አንቺ እውነቱን ሳታውቂ ብትጠረጥሪያት ኖርማል ነገር ነው ብሎ ይመክራታል። ምክንያቱም ርብቃ ተጸጽታ ነበረ። ቤቱን ለምንድን ነው በፌክ ካርታና ፕላን ለኔ አድርጋ የሰጠችኝ የሚል ግንዛቤ ስለነበራት፣ ነገር ግን ያች ሪች ደግሞ ካርታና ፕላኑን ያው ለራሷ ለሆነ ሰው ይፈትሽልኛል ይመረምረዋል ብላ እንግዲህ ለምታውቀው ሰው ሰጥተው ነበረ። እትዬም እንግዲህ ለራሷ ሰው ስለሰጠችው ትንሽ ከፍቷታል። እኔ ከጻፍኩልሽ እንትን ሰው ለዛ ለምን አልሰጠሽውም ብላትም ነበረ። እችም እንግዲህ አይ ከማላቃ ሰው የማቃ ሰው ይሻለኛል ብዬ ነው። በአሁኑ ሰዓት ደግሞ ማምነው ሰው በጣም ስለሌለ እና ለዛ እኔ ደግሞ ቆንጆ ወስጄ ሰጥቼዋለሁ እሱ እየመረመረው ነው ትላታለች ማለት ነው ፋይሉን። እንግዲህ ማሚም ያው ቢከፋትም ያላት አማራጭ ጸጥ ስለነበረ ደስ እንዳለች ታዲያ መቼ ያበቃል ምናምን በማለት ነው እንግዲህ የነገረቻት። ሪችም እንግዲህ በቅርቡ እንደሚያበቃ ነግሮኛል ልጁና ችግር የለውም አታስቢ በማለት ለትዬ ትነግራታለች። ትዬም እንግዲህ በቃ ደስ እንዳላችሁ በማለት ያው ወደ መኝታዋ ጋር ትላለች።
ርብቃና ጎቶም እንግዲህ እየተንቀሳቀሱ ነው። ያው ተንቀሳቅሰውም ወደ ውስጥ ገብተዋል። በሌላ በኩል እንግዲህ ሴቶቹ ሰብሰብ ብለው አዩን ለምን እስር ቤት ሄደን አናቃጥለውም እያሉ እንግዲህ እየሳቁበት ነው። በእርግጥ አሁን ላይ እነሱ ውጭ ሆነው በጣም እየተሳሳቁበት ነው። ነገር ግን አዩ ከወጣ በኋላ ምን እንደሚወጣቸው አይታወቅም። እስር ቤት ሆኖ እሱ በእሱ መታሰር በጣም ሴቶቹ ይስቃሉ፣ ይደሰታሉ። ምክንያቱም ደግሞ አሁን ለምሳሌ ምግብ ወስደለን ነበር እና ሬቻው ገንፎ ነው እንግዲህ የሰራችለት። ከዛ ገንፎ ላይ እንግዲህ በጣም የሚያቃጥል ሚጥሚጣ ፈጭ ተጨምራበት ነበረ። ያንን በልቶ እንግዲህ በጣም ተቃጥሏል። የወሬቹ ሂጂና ጠይቂው ተብላ ነበረ። እንዲሁም ደግሞ ስለ ወረቀቱ እንድትነግረው ያው ሂዳ ነግረዋለች። እያንዳንዱ ነገር ደግሞ ቀርጸውም ነበረ በስልክ ሪከርድ። ከሄደችም በኋላ እንግዲህ እንዴት ነህ አዩ ስትለው እንዴ እኔ እኮ አዩ አይደለም ስሜ ቦስ ምናምን ነበር የምትይኝ፣ ለምንድን ነው እንደዚህ የምትይኝ ምናምን ሲላት፣ ታዲያ አዩ መስሎኝ ስምህ በማለት እሷ ራሷ አብሽቀዋለች። ይሁን እንጂ አዲስ ነገር አለ የመጣሁት ላይህ ነው፣ ያች የምታሰቢያ እኮ ከእናንተ ቤት አባረኛለች ብለዋለች። እንግዲህ ውሸቷን አባረኛለች ብለዋለች። እሱ ለምንድን ነው የወጣሽው? እዛ ቤት እኮ በመሆንሽ በጣም ብዙ ነገር ትጠቅሜን ነበረ ይላታል። እሷም እንግዲህ ምንም ማድረግ አልችልም፣ በቃ አስወጣችኝ እኔም ሄድኩ በማለት ነው እንግዲህ የመለሰችለት። በሌላ በኩል ታዲያ እንዴት ነሽ? ምን አዲስ ነገር አለ ብሎ ስጠይቃት እንግዲህ እሷ ያለችው ነገር ምንድን ነው? ከእኔ ምንም አዲስ ነገር የለም፣ ግን ያው ወረቀቱ ከመታሰቢያ እጅ ያለው ፎርጅድ እንደሆነ ሰምቻለሁ። አልነገረችም እንዴ? የነገረችኝ መስሎ ነበር ብላ ተነግረዋለች ማለት ነው። ፎርጅድ ነው። እንደገና ደግሞ የለም ወረቀቱ ያለው በርብቃ ስም ነው፣ የቤቱ ካርታና ፕላን ያለው በእሷ ስም ነው፣ ኦሪጂናሉ በእሷ ነው ሲላት በጣም ነበር የተናደደው። እንዴት ሊሆን ይችላል? እኔ ለመታሰቢያ ወረቀቱን ሰጥቻት ግን እንዴት በማለት አበደ። ለማንኛውም ስለነገርሽኝ አመሰግናለሁ እና እንግዲህ ያው ጥሏት ወደ እስር ቤቱ ይገባል። ትንሽ ቆየት ብላ እንግዲህ አዝቴ ከሄደች በኋላ መታሰቢያ መታ ልትጠይቀው አዩን ትመጣለች ወደ እስር ቤት። እንዴት ነህ ናፍቃኝ ነው የመጣው ማለት እንግዲህ የተለመደ ቃሏ አልተወችውም። እሱም እንግዲህ እኔ ግን አልናፈኩሽም፣ ምንድነው ናፈከኝ የምትይው? ከዚህ ቤት በፍጥነት አስወጪኝ፣ ምንድነው ነገርሽ ደግሞ? ስለምንድን ነው ካርታና ፕላኑን የጣልሽው? ወረቀቱ የት አለ? እኔ ብቻ ነኝ ማለት ነው እስካሁን ስለፋ የነበረ፣ አንቺ ምንም እያገዥኝ አልነበረም አይደለም በማለት ይጮህባታል። መታሰቢያም እንግዲህ እንዴ ወረቀቱ እኮ ጠፋ፣ እውነቴን ነው ዛሬ እንዳጋጣሚ ስፈልገው ቦርሳዬ ውስጥ አጣሁት ትለዋለች ማለት ነው። አዩ በዚህ ቅጽበት እንግዲህ ያረንዳዋ ፈርቢ ምናምን እያለ ይወርድባታል። የስድብ ናዳ ነበር እንግዲህ ያወረደባት። መታሰቢያም እንግዲህ ዝም ብላ ያው ደብሯት ስለነበረ ታዳምጠው ነበረ። ካዳመጠችው በኋላ እንግዲህ ወረቀቱ እንደምንም ብለሽ አገኘው፣ እኔ እኮ አንቺን አምኜ ነው ሁሉ ነገር የማደርገው፣ በዛ ላይ ደግሞ ለሁለታችን ብዬ ነው፣ እንዴት እንደዚህ ሊሆን ይችላል በማለት በጣም ይቀጠላል። እንዲሁም ደግሞ እስካሁን በቃ እኔ ብቻዬን ነበርኩ ማለት ነው፣ አንቺ ራሱ እያገሽኝ አልነበረም ብሎ የእሷን ጥፋተኛ ሊያደርጋት ይሞክራል። መታሰቢያም እንግዲህ እኔ አንተን አሳልፌ አልሰጥም ታውቃለህ፣ ግን አላቅም የት እንደሄደ ትለዋለች። ግን ደግሞ ያው እንደምትፈልገው ወረቀቱን ነገረችው። እንግዲህ በሌላ በኩል ያው ሪችና ርብቃ አንዳንድ ነገሮችን እየተማከሩ ነው። አሁንም ቢሆን ሁሉም ነገር አልጨረሱም። ወረቀቱንም ቢሆን አሁን እውነቱን ቢያውቁም ርብቃ ግን ካወቀች በኋላ እንዴት ግን ማሚ እኮ ስጠረጥራን ነበረ፣ ፎርጅድ ወረቀት የሰጠች ይመስሉ የነበረ ለካ የሁሉ ጨዋታ እያዩ ነው እንዴት በማለት ያው ተገንዝባለኝ። አሁን ማሚን እያመነቻት ነው። ርብቃ ግን ደግሞ ማሚ የምታምናት ምን ያክል ነው? ብቻ የማሚ ነገር አወዛጋቢ ነው፣ እያስመሰለች ነው። ለግማሽ ሰዎች ትክክለኛ ጸባዩን ታሳያለች፣ ለግማሾች ደግሞ አታሳይም። በተለይ ደግሞ ለርብቃ ማስመሰልን ጥግር የምታሳያት እንግዲህ ርችም ያው ከርብቃ ጋር የተመካከረችው ነገር ስላለ በቃ ስራሽን ስሪ ተባብለው እትዬን ለማጤን እየሞከሩ ነው። በዚህ ቅጽበት እንግዲህ እትዬ ስልክ ትደውላለች ለመታሰቢያ። ልጅ እንዴት ነሽ እያለቻት ነው እንግዲህ ሰላምታ እያቀረበችላት ነው። መታሰቢያ ደግሞ አላወኩሽም ማነሽ እያለቻት ነው የነበረ። እንግዲህ ርብቃ ደግሞ ይህንን ነገር ሰምታለች። እንዴት ነው ልጅ አላት እንዴ ማሚ በማለት በጣም ግራ እስከምትጋባ ድረስ ነው የደረሰችው። ቢሆንም እንግዲህ ማሚ በመጨረሻ እውነቱን ልትነግራት ያሰበች ይመስላል ለመታሰቢያ። እኔ እናትሽ ነኝ፣ እኔ እናትሽ እያለሁማ እንደዚህ መሰቃየት የለብሽም እያለቻት መሆን አለበት።
በሌላ በኩል ደግሞ ያው መታሰቢያ አገር ለቅቄ እወጣለሁ እንዲህ እስር ቤት መግባት አልፈልግም ብላ ስለነበረ ልታገዛት ይመስለኛል እንግዲህ የደወለችው። ይሁን እንጂ ርብቃን በሰማችው ነገር ግራ ተጋብታ ነበረ። ብቻ ያው በዘሩ እንግዲህ ዳሞ ያለቀው። የዛሬው ቪዲዮ እንግዲህ ይመስላል። ቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ